እስቲ አንዴ አሰላሙ አለይኩም ትርጉም ሰምተን እንመለስ። አዘጋጅተው ምን ይላሉ? አራም ሰላም አለይኩም ለተርጉምልህ የተከበርከው ዲያብሎስ መሐመድን ገንጥለህ ለኛ የሰጠህን 13 ሴት አግብቶ ግመሏንም እንዲያገባ የፈቀድክለት እኛንም በዚያ መንገድ እንድንሄድ ያካተትከን ቡናው፣ ደምህ፣ ጫቱ፣ ስጋ ማለት ቆይ በመጽሐፍ ቅዱስ መዋሸት የተከለከለ አይደለም እንዴ? አይ መከልከል ያንተ ነገር ደግሞ የተከለከለ ቢሆንማስ መጽሐፉ አትዋሽ፣ አትስረቅ፣ አትዝመት፣ ዝሙት አትስራ ነው የሚለው። ውሸት እዚህ ጋር እኮ ተደጋገመ። አንዱ ተነስቶ ከነጺሙ ሻውዚን ድንግል ሰደቀተል ኪልማ ይላል። አንዱ ሃውስ ጊ ምናምን ይላል። አንዱ ዛሬ እንደሰማችሁት ይላል። እነዚህ እንግዲህ አባቶች ናቸው። ከሁሉም በፊት ግን ነግራችሁ ይሄ ሽማግሌ የእፎይ ወላጅ አባት ናቸው። እንግዲህ ጥሩ ዛፍ ጥሩ ፍሬ ያበቅላል፣ መጥፎ ዛፍ መጥፎ ሾክ እንደሚያበቅለው ሁሉ እኚህ አባት የእፎይ አባት ናቸው እና ያሉትን ሰምታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲያውም እሳቸው አሰላሙ አለይኩም ማለትን ነው ልተርጉምላችሁ ያሉት። በዚህ እድሜያቸው የሽበት ምንድነው የሚባለው? የእንጨት ሽበት በለው። አሰላሙ አለይኩም ማለት የአላህ ሰላም ይውረድባችሁ ማለት ነው። ማንኛውም የመጨረሻው ክርስቲያን እንኳን ያውቃል ትርጉሙን። እሳቸው ግን መሐመድን ሰድበው ሃይማኖቱን ሰድበው ጫታ አንስቶ አስገባው በሁለት ቃል ውስጥ ያን ሁሉ ትርጉም ሰጡ። ምን ያርጉት? ለምንድን ነው የሚዋሹት ታውቃላችሁ? ይሄ ምስኪን ጄኔሬሽን ይሄ ምስኪን ትውልድ አገኙ። እንግዲህ ምን ብሎ ነው የሚቀበለው? ከሳቸው ላይ አሁን አስተምሮት እንዴት ይወሰዳል? እነኚህን ሰዎች እንዴት ክርስቲያን ይከተላል? እኚህን አባት ይሄን ነው የምላችሁ። ለምንድን ነው እንትን የጎለጎላችሁ ማታወጡት? ፊልተር እያደረጋችሁ ለምንድን ነው ደህና ሃይማኖት የሚያስተምራችሁ ሰው የማታወጡት? ምክንያቱም የኢትዮጵያ ሙስሊሞች ስንፍና ነው ሁሉንም ይሄን ታሊያ ባለገው እንጂ ሰው ይሄን ታህል የሚያክል ውሸት ደብር ውስጥ ቆሞ ሲዋሽ ሪስፖንሲቢሊቲ ስለሌለ ነው። ማንም አይጠይቃቸውማ። ዞር ብሎ ማንም ስለማይጠይቃቸው ነው የሚደጋገመው ውሸቱ ራሱ። ግን አንድ ማስጠንቀቂያ፣ ከዛሬ በኋላ አባት ይሁን ጳጳስ ይሁን የጠመጠመ ያልጠመጠመ ነቢያችንን፣ ሃይማኖታችንን፣ ቁርአንና አላህ ቀይ መስመር ናቸው። እነሱ ጋር የደረሰ ሰው ፐርሰናሊ እርምጃ ይወሰድበታል። በቃ ይሄን ነው የምንነግራችሁ። ዝም ስትባሉ የተፈራችሁ መሰላችሁ። ቲክቶክ ላይ እንኳን በኮሜንት በምናምን ተሳድቦ ውልቅ የሚለውን እሱን ተዉት፣ ብሎክ አጠጡት። ምንም ቆሻሻ ሰው ነው ተደብቆ ምን የሚለው። ወንድ ከሆነ ወጥቶ በቪዲዮ በአካል ይጋፈጥ። ተደብቆ የሚሳደበውን ብሎክ ማድረግ ነው። ሌላው ግን ወላሂ ብረበል ዒዛ ነቢያችንን ንኩ፣ ቁርአን ጋር ድረሱ። ያኔ ታውቃላችሁ ምን እንደሚደርስ። ሐቃችን ነው። ምክንያቱም እናንተ ሙስሊም ኢሳም መስደብ አይችልም፣ ቁርአን አይፈቅድለትም፣ ሃይማኖቱም አይፈቅድም የሰው ሃይማኖት ጋር መድረስ። ይሄን ስላወቃችሁ ብቻ እስልምናን ነቢያችንን መሳደብ የለባቸው። አላሁመ ሰሊ አላ ሙሐመድ ወአላ አሊሂ ወአስሐቢ ሰይዱል አንቢያ ወልሙርሰሊን ሰይድና መሐመድ ሐቢቢ ሩሂ ቀልቢ ታጅ ራሲ ያ ሸፊዕል ወራ አላሁመ ሰሊ አላ ሙሐመድ። በእንደዚህ አይነት የገሃነም ፊት የያዙ ሰዎች ስለሳቸው ሲናገሩ ግን በጣም ነው የሚያሳዝነው። የኛ ስንፍና ነው። ካሁን በኋላ ግን አንሰንፍም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ለምንድን ነው ከክርስትና ምን አግኝተህ ነው ከክርስትና የወጣኸው? ምን አስቀይሞ ምን ክፋት አገኘህበት? ለመሆኑ እስልምናስ ምን ከክርስትና ውስጥ ያጣኸውን እውነትስ አግኝተሃል ወይ? መቼም የዘላለም ህይወት ፍለጋ ይመስለኛል። የዘላለም ህይወት በክርስትና አጥተህ በእስልምና እንዴት ልታገኝ ቻልክ? በመጀመሪያ እኔ ምስክር ለሆንበት የምችለው ነገር ምንድነው? አንድ ክርስቲያን ጥሩ ክርስቲያን መሆን ከፈለገ ስለ ክርስትና ጠለቅ ብሎ ባያቅ እመክራለሁ። እኔ ጠለቅ ብሎ ከገባ ወይ ፈላስፋ ይሆናል ወይ ኤቲስት ይሆናል ወይ ወደ እስልምና ነው የሚመጣው። ይሄ እኔ ላይ የሆነው ነገር ነው፣ ማንም የሆነው ነገር ነው። ከክርስትና እንዴት ልትወጣ ቻልክ የሚል ጥያቄ ቀርቧል። ከክርስትና ልወጣበት የቻልኩት መንገድ ምንድነው? አንደኛ
በጣም ኮንፊውዝድ የሚያደርገው ነገር ሰዎቹ አንድ መጽሐፍ ይዘው የሚያምኑት ነገር ብዛቱ፣ የሚጨቃጨቁበት ነገር ብዛቱ። አሁን የሐዋርያ እምነት ተከታይ የሆነው ክርስቶስ አብና ወልድ ነው ይላል። ከዛ ደግሞ የመጣና ትሪኒቲ ይላል። በጣም ኮንፊውዥን ነው። ኢቭን ኃይሉሻና የሆኑ ክርስቲያኖች የሚባሉ የኃይሉሻን መጽሐፍ ቅዱስ የያዙ ሰዎች ራሱ የተለያየ የሚገርም ሙግት ይገጥማሉ። ይሄ ራሱ አንዱ ኮንፊውዥን ነው። ሁለተኛው ነገር ደግሞ በጣም ትልቁ ደግሞ ነጥብ ያው በመዳን ጉዳይ ላይ ፌር አይደለም ክርስትና። እኔ በማላቀው ባልተሳተፍኩበት ኃጢአት ይጠይቀኛል እግዚአብሔር። ልክ እንደተወለድኩ አንተ አልዳንክም እንዴ ምን አረግ ይስል አባት ጋዳም ሰርቶ በሱ ተረግመክ በሱ ምናምን ነገር ይልኝ። ከዛ በኋላ እኔ እኮ አልተሳተፍኩ በቃ አይመለከተኝም ትጠየቃለህ ይልኝ። ምንም በቃ ግዴታ ነው ኃጢአተኛ የመሆን ማለት ነው። በግዴታ ነው ኃጢአተኛ የምትሆኑት ክርስትና። ምርጫ ራሱ ፍቃድም አይሰጣችሁ ማለት ኃጢአት የሚደረግ ወይ የማይደረግ ነገር ነው። ግን በግዴታ በቃ ኃጢአተኛ ነህ። ኧረ እኔ ምንም አልሰራሁም ስትሉት አይ እንዲህ የሚባል ነገር የለም በቃ እኔ አምላክ ነኝ አርፈህ ተቀመጥ ኃጢአተኛ ነህ ትባላለህ። ይሄ ሌላው በጣም የሚያስቀው ኮንፊውዥን ነገር ነው በጣም በክርስትና ማለት ነው። ከዛ ደግሞ ይመጣና ኢየሱስ ክርስቶስ የሚባል ደግሞ ለአንተ ተሰቅሎልሃል። ለምን ሲባል ደሙን አፈሰሰ። ለምንድን ነው የሚያፈስልኝ? አይ አባቶች እኮ መስዋዕት ስለሚያ እሱ ራሱ አናዘር ኮንፊውዥን። ከዛ አምላክ መጥቶ ሞተለ። እንዴት አምላክ ይሞታል? እሺ በስጋን ይሞተለ ማ አምላክ እንዴ? እሱ ራሱ አናዘር በቃ ኮንፊውዥን። ለአምላክ የማይገቡት ነገሮች አሉ። ሶስተኛውና ትልቁ ነገር ደግሞ ትሪኒቲ ነው፣ ስላሴ። በነገራችን ላይ የሚገርማችሁ ነገር እኛና ሙስሊሞችና ክርስቲያኖች ከማያግባባቸው ነገር ይልቅ ክርስቲያን ከክርስቲያን ጋር የማያግባባው ነገር ኦርቶዶክስ ከኦርቶዶክስ ጋር ራሱ በስላሴ ጉዳይ ይስማማ። ጴንጤ ከኦርቶዶክስ ጋር ኃይሉሻ ራሱ ከማንም ክርስቲያን ጋር አትስማማም በስላሴ። እንደውም ያንተ ይሻላል እኛም ቃስ እያለን የመጣ ነው። አናዘር ኮንፊውዥን። እና አንድ በጣም የሚያስቀኝ ነገር አለ፣ የሚገርመኝ ነገር ድንግል ማርያም ፈጣሪዋን ወለደችው አለ። ኦኬ ፈጣሪዋን ወለደችው። እሺ አብንስ ወልደዋለች ስንል አልወለደችውም። ስለዚህ የወለደችው አምላክ አለ፣ ያልወለደችውም ደግሞ አምላክ አለ። ከዛስ አምላክ ተሰቀለልኝ ይባላል። አረ አብ ተሰቅሎልኛል አልተሰቀለም። የተሰቀለ አምላክ አለ፣ ያልተሰቀለ አምላክ። እና ይህንን ያው እግዚአብሔር ካልገለጸልህ መንፈስ ቅዱስ ካልዳሰሰ በስተቀር you never understand this logic ማለት ነው። እና እግዚአብሔር እንግዲህ መጽሐፍ ቅዱስን ያወረደልን የተለያዩ ነቢያቶችን ያስነሳልን ሐሳቡን ቀለል አድርገን እንድንረዳ ነው። እኔ ሚጢጢ ጭንቅላት ነው ያለኝ። ምን አይነት ሚጢጢ ጭንቅላት እንዳለኝ እግዚአብሔር ያውቃል። ለምን ሲባል እሱ ነው የፈጠረው። እኔ ጭንቅላቴን በራሴ አይደለም ዲስከቨር ያደረኩት። እግዚአብሔር እንዳይኮርጅ እንዳያይ ብዬ ከሱ ደብቄ የሰራው ጭንቅላት አይደለም። እሱ የኔን ጭንቅላት ያውቃል። ምን እንደሚገባኝ ምን እንደማያገባኝ ያውቃልና ኃይሉሻ በትንሹ ስናሳጠረው ይሄ በጣም ኮንፊውዥን ነው። ወደ እስልምና ስንመጣ እስልምና ለመዳን ምን አድርግ ምን ያስፈልጋል ስትባል በአንድ አምላክ ምን ላኢላህ ኢላላህ ማለት በቃ የለም ከዚህ ከአንዱ አምላክ በስተቀር አምላክ የለም። እሱን ተገዛ፣ እሱን አምልክ። በቃ ካላስ መጥቶ የሚሰቀልልህ በሆነ ሰው ኃጢአት የምትጠየቅበት ምንም አይነት ነገር የለም። በቃ ይህንን አንድ አምላክ ያዝ፣ በቃ ትድናለህ ነው። ካላስ ምንም ሌላ ምንም ነገር የለውም። እና ይሄ ለጭንቅላትም የሚቀል ህይወትንም የሚያቀል ነገር